እንደምታስበው አይደለም ወደዚህ እንዳትመታ ተባክህ ቆይ እንዳትመታት ወይ ተሞቱ ተክናስኪ ይወጣ አራኝ ምትስታለው ነው ቁጭ በል አይውልህ እረፉ እንዴ አራት ሰው ከአንድ ቤት አራት ሰው ቆሻሻ ስራ ይሰራል አራት ሰው ባሌ ማግጧል ፈትንልኝ ያልሽው እኔ የማገጥኩ አይደለም ፎቶ ላይ ያየከው ስትማግጪ ነበር ደግሜ ላሳይሽ እየማገጥሽ ነበር ከዲያስፖራ ጋር ባልሽ ላይ እየማገጥሽ ነበር አንተ እኮ ልዩ ሰነክ ማለት ምን ብዬ እንደማመሰግንክ ራሱ አላውቅም ስለዚህ እኔ ምንም የደበኩት ነገር የለም ሁሉ ነገርን እኮ ታውቃለህ ማለት ወይዘሪ አይደለም ወይዘሪት ናት ወይዘሮ ናት አንተም እንደምታስበው አይደለም እኮ እዚህ ጋር ይሄ በቃ ከዚህ በላይ ባላሳይሽ ይሻላል ከአንድ ወር በፊት የተነሱ ፎቶዎች ናቸው እንጦጦ ሄዳችሁ እሽኮለሌ ስትሉ ተንጂ ባለቤትሽን እንደዛ በአደባባይ አስጥተሽው አዋርደሽው ፓፒ ግባ ለምን ደነገጥሽ ሰላማትኝ ምን ሆነሽ ነው እና እኔ እንደዚህ ያልጠበቅኩም ነበር እኔ እኮ ታማለች ስላልከኝ ምናምን ነገር ነበር የመጣሁት ቆይ ማት በሽታ ነው እንደዚህ ታማለች ከፍተኛ የሆነ ጭንቀት ላይ ነች እሱ ይልንገርሽ ያመት ከምናምን ውሽሟ ነው ቅምጧ ነው እንደጫዋ እንደዛ አንዴ ፌንስ ሰሪ አንዴ ምን ስታረይ አንዴ በጥፊ ስንቴ ነው በጥፊ አገላብጣ የመታችኝ አንተ ባለህበት ወይኔ ተዋረድኩ ምንድነው የሚፈጠረው አትዝበት ያው እንዳልከው ባለቤቴም ከዛ ቀን ጀምሮ እስካሁን አልተመለሰም የት እንዳለ ማላቅም እና በቃ እኔ የበለጠ አምሬ ልክ እየሰራ አይደለም ማለት ይቻላል አሁን ላይ ምን ማሰብ እንዳለብኝ ራሱ አላውቅም ምክንያቱም መኖር ነበረበት በዚህ ሰዓት መጥቶ አጠገቤ ሆኖ የተፈጠረውም ነገር ለመፈለግም ፍቃደኛ አይደለሽም ለመፈለግማ ፍቃደኛ አይደለም እንዴት ይፈልጊው ትለኛለህ ምን አንተ ራስህ እንዴት ፈልጊው ትለኛለህ ሆም ጭንቅላት አለው አይደል እንዴ ሆም ብሎ አይደል የጠፋው ስለዚህ መምጣት ነበረበት እኮ እሱ ጥፋተኛው እኮ እሱ ነው እኔ አይደለሁም በሱ ጥፋት ወጥቼ እሱን እንፈልገው ነው የምትፈልገው ምንድነው እያልከኝ ያለከው ንገረኝ አልገባኝም እንድትነግረኝ ፈልጋለሁ አንተን ራስህ ወጥተሽ ፈልጊው ነው ጥያቄክ ለምን አታናግረኝም ወጥቼ አልፈለኩም ምን እያረጋ በዚህ ሰዓት ራሱ ውጪ ምን እያደረገም እንደሆነ አላውቅም ምክንያቱም እኔ ቤት ውስጥ ነኝ ያለሁት አሁን ምን ማድረግ እንዳለብኝ እኔ ራሴ አውቃለሁ ግን እንደው አንድ ጥያቄ ልጠይቅሽ ቀመ ከኔ ምንም የደበቅሽው ነገር የለም ወይም ደግሞ ከኔ የደበቅሽው ነገር ይኖራል አንተ እኮ ልዩ ሰነክ ማለት ምን ብዬ እንደማመሰግንክ ራሱ አላውቅም ስለዚህ እኔ ምንም የደበቅኩት ነገር የለም ሁሉ ነገርን እኮ ታውቃለህ እቺው ያለውን ነገር ነግሬክ አይደለ ስለዚህ ምንም የደበቅኩት ነገር የለም እና ደግሞ ስለተባበርከኝ ነገር በጠቅላላ እንዴት አድርጌ እንደማመሰግን አላውቅም እርግጠኛ ነሽ እርግጠኛ ነኝ በጣም ነው የማመሰግነው ስለተባበርከኝ ነገር ቅመም እኔ አንድ የሚደብር ነገር ያየሁት አለ ስላንቺ በጣም ነው ማዘነው ስለማ ስለኔ ስላንቺ ስለኔ ምን አለ ምን የምታየው ነገር አለ ስለኔ ነው እርግጠኛ ነኝ አሁን ቢሆን ለመጨረሻ ጊዜ ልጠይቅሽ ቅመም የደበቅሽ ነገር ካለ እውነቱን ንገሪ ያራኒ ምንም ነገር አልደበኩም ምን ደብቅ ካለ ሁሉ ነገር እኮ ታውቀዋለህ የምታውቀው ነገር ነው ምን ብዬ ደብቅ ካለው አንተ እዚህ ቤት ላይ ሁሉ ነገር ታውቃ አይደል እንዴ አሁን ላይ ምን አይነት ነገር ላይ እንዳለውላ ታውቃለህ እኮ ምን ያራኒ ምንም ነገር አልደበኩም ግን በጣም ነው ማዝነው አንድ ፎቶ ላሳይሽ ይሄንን ደግሞ እቺ ማለት ወይዘሪ አይደለም ወይዘሪት ናት ወይዘሮ ናት አንተም እንደምታስበው አይደለም እኮ እዚህ ጋር ይሄ በቃ ከዚህ በላይ ባላሳይሽ ይሻላል
አይደለም እኮ የደበኩት ነገር አይደለም። ይሄ ምን ችግር አለው? ማንም ሰው እኮ አብሮ ነው ፎቶ ይነሳል አይደል እንዴ? ይሄ እኮ በፊት የማውቀው ልጅ ነው። እሺ አንድ ፎቶ ላሳይሽ። እንጦጦ ኩሪፍቱ አካባቢ የተነሳሽ ፎቶ። ምናልባት ይሄ ፎቶ ኖርማል ነው ካላችሁ ፈረስ እየጋለባችሁ ይሄም እኮ ምን ኖርማል ነው። እሺ ተለጣጥፋችሁ ወክ ስታረጉ ይሄ እማውቀው ልጅ ነው። በጣም ነው ማዝነው፣ ከምር በጣም ነው ማዝነው። አንተም እኮ ሌላ ይኸውልሽ እኔ አንተ እንደምታስበው አይደለም። ይኸውልህ አዳምጠኝ ላስረዳክ። ይሄ በፊት ጓደኛዬ ነበረ፣ ኖርማል ጓደኛዬ እና ድንገት የተነሳ ነው ፎቶ ነው። እሱን ያየከው በቃ ሌላ ምን አየክ? ምን አየክ? ሌላ ምንም እኮ አይደለም። በአንቺ በጣም ነው ያዘንኩት። ውድ ተመልካቾች ምን እንዳየው እያንዳንዱን ነገር ላስረዳችሁ። አንድ ፓፒ የሚባል እኔ እንግዲህ ትክክለኛ ስሙ ወይ ሌላ ይሆናል። ፓፒ የሚባል ዲያስፖራ እንግዲህ ወደ አዲስ አበባ ከመጣ ገና 1 ወር ወይም 2 ወሩ ቢሆን ነው። ከሱ ጋር ነው እንግዲህ እንጦጦ ኩሪፍቱ ሪዞርት ስትዝናና፣ ፈረስ ስትጋለብ፣ ወክ ሲያረጉ። ስለዚህ አንቺ ነሽ አይደለም። ይሄን ፎቶ እንዴት አንተ ልትከይት ታመጣው ቻልክ? እንዴት አስቻለሽ? እኔ እንዴት እንዳገኘሁት አስረዳሻለሁ፣ ነግርሻለሁ። ቆይ እንዴት አልገባኝም። 4 ሰው ከአንድ ቤት 4 ሰው ቆሻሻ ስራ ይሰራል። 4 ሰው አንቺ ባልሽ ሰራተኛ አይደለም። ይሄ እኮ ኖርማል ፎቶ ነው። ግን ይሄን ፎቶ አንተ እንዴት ልታገኘው ቻልክ? ከየት አመጣው? እሱ አይመለከትሽም። እንዴትም ላገኘው አይመለከትሽም። እንዴት ትደብቅኝ? አንቺ የማገጥሽ ነው። ባሌ ማግጧል ፈትንልኝ ያልሽው እኔ የማገጥኩ አይደለም። ፎቶ ላይ ያየከው ስትማግጪ ነበር። ደግሜ ላሳይሽ። እየማገጥሽ ነበር። ከዲያስፖራ ጋር ባልሽ ላይ እየማገጥሽ ነበር። ከ1 ወር በፊት የተነሱ ፎቶዎች ናቸው። እንጦጦ ሄዳችሁ እሽኮለሌ ስትሉ እንዴ ይኸውልሽ እኮ ላሳይሽ እንዴ በስነ ስርዓት ላሳይሽ እንዴ ምን አይነት እንትን እንደሆነ። ኖርማል ቪዲዮ ኖርማል ፎቶ እኮ አይደለም። እኔ እንዴት እጄ እንደገባ አሳይሻለሁ። ይኸውልሽ ከትናንት ወዲያ እንደ አጋጣሚ የአንቺ ስልክ እጄ ላይ ነበር። እሺ ከዛ ቴክስት ገባል። ማይላቭ ምን ሆነሽ ነው የጠፋሽው? ናፈቅሽኝ የሚል ቴክስት። ያንን ቁጥር አየር ላይ ይዤ ነው የደወልኩለት። ሄድኩ አገኘሁ። ይሄን ፎቶ ራሱ ነው እሺ የሰጠኝ፣ ፓፒ ነው የሰጠኝ። እሺ በጣም እኔ ካሁን በኋላ ምናልባት ውድ ተመልካቾች ካሁን በኋላ እማገኛቸውን ሰዎች ኬዝ የሆነ ጉዳይ ስራልኝ ብለው ሲመጡ እኔም ስለነሱ ባክግራውንድ ሳላጣራ እነሱ ማናቸው ምንድናቸው የሚለውን ነገር ቼክ ሳላረግ ጣቴን ሌላ ሰው ላይ አልቀስርም። እኔ ሌላ ሰው ላይ ጣቴን ስቀስር ነበር ሰራተኛዋና ባለቤትሽ ላይ። አንቺ ግን እዚህ ጋር በቃ አሸሸ ገዳሜ እያልሽ ነበር። አዎ እያልሽ ነበር። እሺ በአንድ ነገር እንስማማ። ቆይ በሽታ እንዳለ አታውቂም? ባልሽ ከሰራተኛ ጋር፣ አንቺ ከዲያስፖራ ጋር፣ አንቺና ባልሽ ደግሞ በመሃል ግንኙነት ታደርጋላችሁ። በሽታ እኮ አለ። እሺ አንድ ነገር እንስማማ። ምንድነው የምንስማማው? ይሄ ነገር ባለቤቴ ማወቅ የለበትም። ለዚህ ማታቀርብብኝ። እስኪ እውነት በይ እስኪ። ምንድነው የፈለከው? ገንዘብ ባለቤትሽን እንደዛ በአደባባይ አስጥተሽው አዋርደሽው? አዎ አዋርደነው ልንል እንችላለን። ካቺ ማይቀርብብኝ እባክህ ልለምንክ። ለማንኛውም ዛሬ ከቆንጆ እንግዳ ጋር ነው የመጣሁት። ቆንጆ እንግዳ አለኝ። ያንን እንግዳ ላስገባው? ቆንጆ እንግዳ አለኝ ላስገባው? ምን አይነት እንግዳ ነው ይዘህ የመጣው እኮ? ምን አይነት ይዤው ስገባ ብታይ አይሻልም? እሺ ምን አይነት እንግዳ እንደሆነ አላውቅም። ዝም ብዬ ና ገባ ከምለው ይዤው እጁን ይዤ ጎትቼ ብመጣ ይሻላል። ባለቤቴ ነው ባለቤቴ ነው። ባለቤትሽ ናፈቀሽ አይደል? አይ ሌላ እንግዳ የለም ብዬ ነው። ከባለቤቴ ባለቤትሽ እንዴት እንግዳ ይሆናል? ባል እንዴት እንግዳ ይሆናል? እንግዳ ይዤልሽ እመጣለሁ ስላልከኝ ለምን ደነገጥሽ? ለምን ደነገጥሽ? ሰላም አትይኝ? ምን ሆነሽ ነው? እንዴት ሊሆን ይችላል? እንግዳ ያልኩሽ እንግዲህ ፓፒ ነው። እንዴት ተገናኛችሁ? በምንስ የተፈጠረ ነገር አለ እንዴ? ሰላም አትይኝ? መጀመሪያ አልናፈኩሽም? ለማንኛውም ለማንኛውም ምን ይደክሞኛል። እናንተ ቁም።
ፓፒን እንግዲህ በጠና ታማለች እንዲሁም ሌሎች ነገሮች ነግሬው ነው ይዤ የመጣው። ፓፒ ስለ ካሜራው ስላወራን አልደበረማ? አንደርስታንድ አደርጋላችሁ እናንተ ዩሮፕም ስለኖራችሁ። ኧረ ችግር የለም። እስቲ ቁጭ በይ ፓፒ። መቼ ዛሬ ብዙ ነገር ትነግረናል። ውድ ተመልካቾቻችን ከፓፒ ጋር መጀመሪያ ስንገናኝ ካሜራም ይዤ እንዲህ ለመቅረጽም አልቻልንም። የሚገርማችሁ ነገር ላውንጅ ውስጥ ነበር የተገናኘ ነው። አዎ በቃ አልኮል እየጠጣን ነበር ያወራሁት። ማለት ላውንጅ ማለት እንደ ክለብ ልንለው እንችላለን። እዛ ውስጥ አይደለም መቅረጽ ይከብዳል ያለው ነገር። ሰው ለመዝናና የሚሄድበት ቦታ ነው። ፓፒን ያለበት ድረስ ሄጄ ነበር ያወራሁት ብዙ ነገር። ፓፒ እንግዲህ ያኔም ስላልተቀረጸ ብዙ ነገር አጫውተኛል። ግን ዛሬ ለተመልካች ብዙ ነገር የምትለው ነገር ይኖራል። ግን ዛሬ እሷም አንድ ለአመታት የደበቀችን እውነት የምትነግርበት ቀን ነው ዛሬ። ማለት ምንድን ነው ደግሞ የደበቀችን? አንድ ጊዜ እንዴት ከኔ ጋር ሳትነጋገር ከእሱ ጋር ተገናኘክ? እኔ ሳትጠይቀኝ ለምንድን ነው እኮ ነው የመጣሁት? ወይስ ቆይ የተፈጠረ ነገር አለ? የተፈጠረ ችግር አለ? ፎቶአችንን ስለምን ሰጠኸው? እንዴት እኔ ሳትጠይቀኝ? በጣም ኖርማል ፎቶ እኮ ነው። እንኳን ይህን ኑድ ፎቶአችንን ሶሻል ሚዲያ ላይ ፖስት ብናደርግ ምን ችግር አለ? አንተ የማታውቀው ነገር አለ። ምን ማለት ነው የማታውቀው ነገር አለ? እንደሰለጠነ ሰው አስቢ። መጀመሪያ እንደሰለጠነ ሰው እኔ ማወቅ የለብኝም ፎቶ ሌላ ሰው ጋር ሲሄድ። እንኳን ይህንን ቀርቶ ኑድ ፎቶአችንን ሶሻል ሚዲያ ላይ ፖስት ማድረግ መችል ሰው ነኝ። ምክንያቱም ይሄ ጀስት ኖርማል ቲንግ ነው። እንደሰለጠነ ሰው አስቢ። የሆነ እዚህ ሀገር ውስጥ ቁጭ ብለሽ እንደዚህ አታስቢ። ፎቶ ሌላ ሰው እጅ ላይ ሲገባ እኔ ማወቅ ነበረብኝ። እንዴት እንደምታስብ አላውቅም። አንተ እዚህ ፓፒ ራስን ከማስተዋወቅ ጀምር። ያው እንግዲህ ከኔ ጋር ብዙ ነገር አውርተናል። አሁን ለካሜራ አውራ እያልክኝ ነው እንጂ ስሜ ስዩም ነው ትክክለኛ ስሜ። ግን ፓፒ በለኝ። እኔ ፓፒ ነው ብዙ ሰዎች የሚሉኝና ትክክለኛ ስም ስዩም ነው። ፓፒ ሲሉኝ ነው ብዙ ሰዎች ደስ የሚለኝ። ግን ምንድን ነው ቤቱ ይጨንቃል እንጃ። ቆይ ምልክልሽ ያ ሁላ ሽቶ ምን አትጠቀሚውም እንዴ? ሽቶ እንዴ ምንድን ነው ቤቱ? አንተ ራሱ እንደዚህ ትጨንቃላችሁ። ብቻ የሆነ የምታደርጉት ነገር ራሱ በር ዘግተን ላይትም ስላበራን የታፈነ ነገር እንዳለ አይ ነው። እና እንዴ ሽቶቹን ምናምን ነገር ይከተሻቸው ነው። የምር ባይገርምክ በጣም ብዙ ሽቶ ነበር ልክላት የነበሩና እንደዚህ እንኳን ቤቷ እሷ ራሱ እንዴት እንደምሸት መቼም ከእሱ ጋር ከዚህ በፊት ተገናኝቻለሁ እና እንደዚህ አይነት ጠረን እሱ ላይ አላየሁም። እንጃ ጽዳት ምናምን ነገር የለውም እንዴ? ቆይ ማለት ረጅም ጊዜ ቱርክ ቆይተ እንደመጣ ነው የነገርከኝ። አላቅም ባለፈው ስትለኝ 5 ዓመት በለኝ 4 ዓመት በለኝ ኤግዛክት ትዝ የሚለኝ ነገር የለም። ግን ኢስታንቡል እንደነበርክ አሁንም እንግዲህ ተመልሰ አዲስ ዓመት ሊመጣ አካባቢ መሄድን እንደማይቀር እዚህ የሆነ ነገር እየጀመርክ እንደሆነ ነገረኛልና አንዳንድ ነገሮችን ረስቻቸዋለሁ። እስቲ እሱን ነገር እንትን ብትለን። እንግዲህ እኔ ኦልሞስት ሆነ ወደ 7 ዓመት እየተጠጋ ነው። ግን በመሀል ነው የመጣሁት እና እዛ በጣም ዘመናዊ ኑሮ ነው ያለው። እንጃ እኔ አሁን ላይ ፎቶአችን ብላ በምታለቅስበት ነገር ራሱ ተረብሻለሁ። በዛ ላይ ጽዳት የለም። እንጃ በጣም ነው የሚከብደው። የምታመም ራሱ ይመስለኛል። እና ስለሷም ደግሞ ነግሬያለሁ። በጣም ብዙ ነገሮችን አብረን ያሳለፍን ሰዎች ነን። እንግዲህ እኔ እዛ ያለው ነው ማቀት እና አሁን ላይ እዚህ የመጣሁት ምናምን ነገር ከእሷ ጋር የወደፊት ህይወታችንን ለማስተካከል ምናምን ነበር። ግን አሁን ላይ እየሆነች እየከፈኩ ነው። እንግዲህ እናውቃለን ቱርክ በጨርቅ በሸሚዝ እንትን ትታወቃለች ከአረቢያን መጅሊስ ጀምሮ እና ሱቅ እየከፈኩ ነው ያልከኝ። አንዳንድ ነገር አስተካክዬ እሄዳለሁ ብለኛል። እስቲ ስለሱ ነገር ብትነግረኝ። እኔ ያሰብኩት ሱቅ ከፍቼ እኔ ተመልሼ ለመሄድ ነበረ። እዚህ ሱቁን አንዳንድ ሰዎች ማኔጅ ያደርጉልኛል። የጨርቃ ጨርቅ ቤቶችን ለመክፈት ነበር ያሰብኩት። ከዛ ወደዚህ እየላኩኝ እዚህ ማኔጅ የሚያደርግልኝ ሰው አስተካክዬ እኔ ተመልሼ ወደዛ ለመሄድ ነው ያሰብኩት። እና እኔ እንደዚህ አልጠበቅኩም ነበር። እኔ እኮ ታማለች ስላልከኝ ምናምን ነገር ነበር የመጣሁት። ቆይ ማት በሽታ ነው እንደዚህ ማለት? ታማለች፣ ከፍተኛ የሆነ ጭንቀት ላይ ነች። በእርግጥ ይችን ቤትም አትናቃት። ባለ 2 መኝታ ቤት ናት እና አብሯት የሚኖሩ ሰዎችም አሉ።
እንዴ ማለት አብሯት የሚኖሩ ሰዎች አንድ ሰራተኛ አለቻት አብራ ምን ኦኬ እኔ አላወራችኝም ነበር እኔ አወራለሁ ምን ልትለው ነው አንተ ምን ልትናገር ነው መናገር ያለብኝ ነው ይናገራል ችግር አለ ለኔ ማላቆ ችግር አለ በጣም ሰራተኛ አለችኝ በቃ ሌላ ምንድነው በቃ ማለትና ሰራተኛ መኖር እንደዚህ ምን ያርበተብታል ማለት የደበቅሽ ነገር አለ ኧረ ምንም የለም አንተ ምን እያረክ እንዳለ ራስ አልገባኝም ምንድነው እያረክ ያለከው ንገረኝ ምንድነው እያረክ ያለከው ወንድሟ ነኝ ነው ያልከኝ የቅርብ ዘመዷ ነኝ አይደለም አውቄ ነው እንደዛ ያልኩ እኔ ወንድሟም አይደለም የቅርብ ዘመዷም አይደለም እኔ በዚህ 10 ቀን ውስጥ ወይም 7 ቀን ልንለው እንችላለን በዚህ 10 ቀን ውስጥ ነው ማውቃት ኦኬ ለኔ ማተራ ያደርግም ግን ደግሞ እኔ ወንድምሽ እንደሆነ ነበር ማቀው እና ልክ የደበቅሽ ነገር ካለ እንደዚህ የሚያርበተብሽ ምንም ለምን ላክ ያልኩክ ለዛ ነበረ አንተ ነህ ያበላሽከው ሁሉንም ነገር እኮ በጣም ኖርማል ፎቶ ነው አንገቴ ስር ገብተሽ ኪስ እያደረግ ምናምን ነገር አይደለም ከፈለክ ስልኬ መኪኔ ውስጥ ነው እንጂ ሌላም ፎቶዎች አሉን እኮ ሌላም ፎቶ ኖርማል ነው ይሄ እንጂ ነገሮችን አበላሽከው ታስበው አላቅማት ከዚህ ጄነሬሽን ወጣ ብላችሁ ታስቡ ምናምን ነገር ደስ ይለኛል ግን ያንተ ነገር ምንም ሊገባኝ አልቻለም እንደዚህ ለምን ልታደርግ እንደፈለግ ለምንድነው ንገረኝ ማላቆ ነገር አለ በጣም እየተርበተበተች ነው ይኸውልህ አሟት ምናምን አይደለም በእርግጥ ከሁለት ቀን በፊት ራሷን ስታ ነበር ግን ለተወሰኑ ለ30 እና ለ40 ደቂቃዎች አዙሯት ስለነበር የዛ ሰዓት ነው የመምልክትም የመም ስሜት የነበረባት እንጂ አላመማትም ሰላም ናት ግን ላንተ ምን ነገር ነገር አለ ማለት በስትክክል ሁለታችሁ ምን ያክል ጊዜ ማለት ነው የሆናችሁ ግንኙነት ከጀመራችሁ ኦልሞስት አንድ አመት ከ6 ወር ከ7 ወር አመት ከ6 ወር ከ7 ወር አንተ ከቱርክ የመጣኸው ከኢስታንቡል 2 ወር ምናምን ገደማ ነው 2 ወር እሺ ቆይ ከሽቶ ውጭ የላክላን ነገር አለ ማት የሆነ ዕቃ ያስፈልገኛል ፋሚሊ ታመመ እያለች ምናምን ብዙ ጊዜ ገንዘቦች ታስልከኛል ብር ልከላታ አው እንጃ ማት ይሄን ያክል ብዬ ለሰው የሰጠውትን ብር ይሄን ያክል ብዬ ስለማልቆጥር ነው ሲቀጥል ልብስ ምናምን አሁን ራሱ ቆይ ልብሶቹን ይሸጠሻቸው ነው ቆይ ማት እኔ እንጃ እኔ እንደዚህ አይነት ሰው አልጠበቅኩም ነበር ማለት እንደዚህ አይነት ልብስ አልነበረም ልክላት ይሄ እኮ ብራንዱ ራሱ እኮ ይታወቅም እኔ አላቅም እንጃ ማርክ የሌለው ልብስ ምናምን ታጣራው ምንድነው በጣም የደበቃችሁ ነገር አለ ሁለታችሁ ያላችሁ ግንኙነት መጀመሪያ ምንድነው ፓፒ ይኸውልህ እኔ ጋዜጠኛ ነኝ ይኸው ፓፒ አይኑ ውድ ተመልካቾች እኔ ከፓፒ ደስ ያለኝ ነገር ምን መሰላችሁ ሜቢ ዩሮፕም ስለኖረ መሰለኝ ማስክ አድርጌ ምናምን ካሜራ እንትን ይያሉ ቀረጸኝ በደም ማለት የሚያካብድ ሰው አይደለም ጉዳዩ አይደለም ያው በርግጥ ባበሻ ሶሳይቲ ውስጥ ስለማይኖር መሰለኝ ግን ፓፒ ላንተ ጥሩ ዜና የለኝም ማለት ጥሩ ዜና የለኝም ፓፒ አም ሶሪ ምንም ነገር እንዳትነካ ይቅርታ ምንም ነገር እንዳትነካ ካንቺ ጋር እኔ ባልቀመጥ ራሱ ደስ ይለኛል ባላይሽ እባክሽን አትንኪኝ ቅመም እባክሽን ቆሽሸሻል አትንኪኝ ሰዓቴን እየወሰዳችሁብኝ ነውና አናግረኝ ቶሎ በይ ደስ ይለኛል ምንድነው ከኔ የተደበቀ ነገር ምንም ነገር የተደበቀ ነገር የለም አዎ ምን ልትናገር ነው ማጣራት ያስፈልግክ ለምንድን ነው አንተ ቆይ አይ ሁሉንም ነገር ንገረኝና እኔ ኦልሞስት ሰዓት በጣም እየሄደብኝ ነው ሌላ ቀጠሮ አለብኝ ቶሎ ጨርሱና ልጅ አይሆንም ቅመም አይሆንም የድሮ ህይወት አላት የድሮ ህይወት ማለት ሁሉን ነገር በስልኬ አንድ ቪዲዮ ላሳየ ምንም ነገር እንዳታሳየው ቅመም ምንድነው ግን አንተ ከዚህ በፊት አላማክ ምንድነው ከዚህ በፊት ሳይሆን ያው አሁን ላይ ትዳር አላት አላማክ ምንድነው ማለት ላሳየ እኔ አሳያለሁ ሁሉንም ነገር ቆይ ልፈልገው ረፊ እባክሽን አትንኪኝ ቅመም እባክሽን ስልኩን ምንም ከሌለ እባክሽን እንደዚህ የሚያደርግሽ ማለት ለምንድን ነው እንደዚህ የምትርበትበት ይኸው ተመልከት ይሄ የቅመም ባል
አቶ መንግስቱ ይባላል። እቺ ደግሞ የቤት ሰራተኛዋ ናት። ኦኬ አንቺ እኔ ፓፒ ላይ አንቺ እየተጮትሽ ማለት ነው። ሌላ ማለት አንድ የጋብቻ ፎቶ ላሳየ እሳይም ቦስ ምንድነው ያርከለው? ጠብቀኝ አንዴ ያልገባኝ ነገር አንቺ እኔ ፓፒ ላይ ምን ማለት ነው? ይሄ ማለት አልገባኝም። ያ ሁላ ነገር እንጃ ለብር ለገንዘብ ነበር ያን ሁላ ነገር እያልሽ ነበር? ይሄ የሰርጋቸው ፎቶ ነው። የሰርጋቸውን ፎቶ በደንብ ይው። ቆይ እስኪ ንገሪኝ እስኪ ስለሱ ማለት አንዴ አንተ ታብራራልኛለህ ስላላቸው ነገር ምናምን። ይኸውልህ ከ4 ዓመት በፊት ያገባችሁ ባል ነበራት። በአጠቃላይ 6 ዓመት ቆይተዋል ካሁኑ ጋር። ልጅ ሁለቱም ሞክረዋል፣ አልተሳካላቸውም። በመሃል ግን ከዛሬ 2 ዓመት በፊት ጸንሳ 8ኛ ወር ላይ ልጇ ወርዷል። አይ ቲንክ አንተ ጋር የተዋወቀችው ልጇ ከወረደ በኋላ ነው። ግን ስቲል ነው ከባሏ ጋር ነው የምንኖረው። ባሏ መንግስቱ ይባላል። ማት አንቺ እኔ ላይ ማት ቆይ አልገባኝም። አንዴ ትጠይቅልኛለህ? እየበጠበጥከኝ ነው ያለው ታውቃለህ እኮ። ቆይ ምንድን ነው የፈለግሽው ከኔ? ማት ከኔ ጋር ለምንድን ነበር እንደዚህ አይነት ነገሮችን እያሳልፍሽ የነበረው? ኦኬ የመንግስቱ ነው ያልሽኝ? አንድ ተራ የወፍጮ ቤት ሰራተኛ ነው እኔ ፓፒ ላይ። ለነገሩ ምንም ግድ አይሰጠኝም። ምን መሰለሽ እኔ ከአንቺ ጋር ያሉ የኢትዮጵያ ሴቶች በጣም ርካሽ ናቸው እና ከአንቺ ጋር ያለው 3-4 ሴት ነበረኝ። ይህን ያክል ማካብር ሰው አይደለም። ግን እኔ ፓፒን በአንድ ወፍጮ ቤት ሰራተኛ መንግስቱን ያልከኝ አንዴ ስልክ ተደወለ። ቆይ አንዴ አንቺ ነሽ እኔ ላይ ቆይ ማለት ያኑላ ነገር ኦኬ። እሱ ከወፍጮ ቤት መጥቶ ምናምን ነገር ላብላብ በሽቶን እያስላክ ነገር አታውራ። ስለዚህ አንተ ምን ላይ ይሰማው ነበር? ከማን መንግስቱ ደውሏል ለካሜራማኑ። ኦኬ ይሄ ወፍጮ የመንግስቱ ስልክ ሰርቷል። ውድ ተመልካቾቻችን ወተ አውራው ዛሬ አሁን ምሳ ሰዓት ነው። 10 ሰዓትም የሚምጣ ከፈለገ 4 ሰዓትም ማታ ይምጣ እንጠብቀዋለን። ፓፒ ላስቸግር ዛሬ መንግስቱ እስኪመጣ እባክህን ስዩም ስልክ ደውዬ ልመለስ። አብረን እንሂድ። አላምንህም። ችግር የለም አብረን መሄድ እንችላለን። አንተ ምን ላይ እየተጫወትክ ነበር? ለካ አትሄድም። እኔ አብሬ ካልሄድኩ አላምንህም። እፈልጋለሁ። ከፈለግህ አብረን እንሄዳለን። ሰም እንዴት ነው የምትታመኑት? ሁሉም ሰው አስመሳይ። ተረዶሽ እኮ ቤትሽ እንደዚህ እኮ የሸተተው ምናምን እሱ እኮ ቤት ላብላብ ብሎ ሲመጣ የምትጠቀመው በቃ ዝም በል። ኦኬ ያ ሁላ ፐርፊውም ለዚህ ነበር። ቀስለሽ ስለምን አታውራ? በቃ አንተ ሽቶ አምጥቼ አወረውርልሃለሁ። እስከ ሽቶ ገደል ገባ ከፈለክ። ወይ እሺ እንውጣ። በዛውም እኔ ቶሎ እንዲመጣ እንትን እኔ ደህና ሰው እኮ ጠብቄ ነበር። ወፍጮ ቤት ምናምን ማን ነበር ስሙ? ማን ነበር? እስኪ ጥሪ ማን ነበር ስሙ? አንተ በጣም ነው የምትሸተው። እንዴት ይሄን ሁሉ አረቄ ትጠጣለህ? ኧረ በእናትህ ይሄ ማን ነው? በእናትህ ምንድን ነው? ምን አይነት አረቄ ብትጠጣ ነው? በማስክ ውስጥ እኮ ነው እየሸጥ ማንኛ ያመጣው? እያጨስክ ነበር እንዴ? አትተወኝ በእናትህ። እሺ ቁጭ በል አለለም። ማን ነው ይሄ? ይኸውልህ ቁጭ በል። ማን ነው ምናምን ሳይሆን ንገር። ቁጭ በል እባክህን ጠጋ። እሺ ጠጋ በል ትንሽ። ይኸው እሺ እግርን ሰብስብ። ትንሽ ጠጋ በል። ይሄንን ነበር ወፍጮ ቤት ይሰራል ምናምን ያላችሁኝ። ይሄ ነው እባክሽ እኔን ውስጥ እኔና እንደው ይቅርታ አድርጊ። ተነስ በከተንስ ተነስ። መቼስ ይቅርታ እያደረግሽልህ ነው። ለነገሩ የሰራሽውን እናውቃለን። ተነስ በቃ ተነስ። እሺ ይቅር ብያለሁ። ተነስ ኑሪልኝ። ፓፒ ይኸውልህ ፓፒ ተረጋጋ። ልገባለት ነው። አንተ እስኪ ተረጋጋ። የመጣው ማን ነው? ተረጋጋ። መጀመሪያ ራስን አረጋጋ። ቤቴ ለምን መጣ? ማስቲካ ምናምን ነገር የላችሁም? እስኪ ታፉራ ኬት ነው የመጣው? በእናትህ ወይ ተሞጡ ተክና እስኪ ሲወጣ አራኝ በቴስታ አለው ነው። እስኪ ቁጭ በል። ይኸውልህ እረፉ እንዴ እረፉ። አንተ ደገፍ በል በቃ። መንግስቱ እረፍ። የምናወራ ነገር አለ።
ሲቀጥል 2 ቀን ሙሉ የት ነበር የነበርከው? ስራህን አንተ ከቤቴ የወጣሁት ከሰራት ሰራተኛዋን አስረግዘ በ150,000 ብር እንደተደራደርካ ያልሰማነው ጉድ የለም። መንግስቱ እንዴት እንደዚህ አይነት ነገር ታደርጋለህ? እነግርሃለሁ። እሱ እነግርሃለሁ። ይሄ ሰውዬው ማን ነው? ለምን እንደዛ እንዳልኩም እኔ እነግርሃለሁ። እሱ ነው። እኔና ሚስቴ የኔና የሚስቴን ጉዳይ አውርተናል አይደል? የተፈጠረውም ነገር እናውቃለን አይደል? ያንን ከማይ ብዬ ነው ከቤትም ሮጬ ወጥቼ የጠፋሁትም። እሷን እንደዛ ስትሆን ማየት አልችልም። ነግሬሃለሁ። ያን በጣም ምን ያህል እንደምወዳት ታውቃለህ አይደል? እሷም ታውቃለች። ስለዚህ እሷ እንደዛ ስትሆን ከማይ ብዬ ነው። እንደዛም ደግሞ ያደረኩት ለእሷ ብዬ ነው። ይኸውልህ ለራሷ ብዬ ነው። አንድ ነገር ልንገርህ፣ ልጅ መጣ የጋራ ነው። አንድ ነገር ልንገርህ። ይኸውልህ በመጀመሪያ ደረጃ ጥፋትህን እመን። አንተ ለልጅ ብለህ ብቻ ሳይሆን የሰራተኛ ገላ አሳስቶ ነው የማገጥከው። እሱን እመን። በመጀመሪያ ደረጃ ከጥፋትህ እመን። እሺ ይኸውልህ እመን፣ ለማስተባበል አትሞክር። ሲቀጥል ደግሞ ይሄ የምትመለከተው ልጅ ከሚስት ጋር ለአንድ ዓመት ከምናምን ግንኙነት የቆየ ግንኙነት ነበራቸው። ዝም በለው። ምንም ነገር አትመናው። እሱ የሚልክ ባለፈው እኮ አንቺ አላመንሽኝም እኮ አይደለም። እየዋሸን ነው። ሊያጣላን ነው ሁለታችንም። አንተ ነህ እነሱ ልታጣላን ነው አይደለ? ምን እንደሆነ ራሱ ቅድቅ ሊገባኝ አልቻለም። እንዳታምኑ በውሸት እኮ አንቺ አምነሹ እኮ ይኸው ከቤት ወጥቼ ሳምንት ቆይቼ ነው የመጣሁት። አሁን ደግሞ አዲስ ሳምንት አትበል፣ 2 ቀን ቆይተ ሳምንት አትበል። አንድ ማሳይ ፎቶ አለ፣ ሊደብር ይችላል። አንድ ማሳይ ፎቶ አለ። ቆይ ለምንድን ነው የቤታችንን ገመና የፈለግኸው? ንገረኝ። እሺ ተመልከት፣ ሁለቱ ናቸው። መንግስት ጭራሽ እንደምታስበው አይደለም። እንዳትመታት እባክህ። ቆይ እንዳትመታት ተው። እንዴ ምን እየሆንክ ነው? ኧረ ወይኔ ተዋረድኩ። በእናትህ ዝም በል። በእናትህ አንዴ የኔ ጉዳይ ትጨርስልኛለህ። እኔ እዚህ ቤት መቆየት አልፈልግም። ኧረ እያበደ ነው መንግስቱ። ቆይ ነይ። ኧረ ሚኪ በእናትህ ይሄን ነገር ጨርስልኝ። እኔ አላሳዝንህም እንዴ? አዳማ ሸኘኝ፣ እንደውም አሳፍረኝ። እኔ መሮኛል እንዴ? በየቀኑ ምንድነው ጨቀጨቃችሁኝ? በጣም እኮ አስተቃያችሁ። እሺ ደግሞ ማናት እንዴ? ምን አይነት ሰዎችን ነው የምታመጣብኝ? የቤት ሰራተኛ ሊያ ያልኩ እሷ ነች። አይ ተው፣ ለልጁ ይሆናሉ፣ ሁለቱም ይመጣሉ። ሊያ እንግዲህ የእናንተን ጉድ ስናጋልጥ የእሷን ጉድ እኔ የአንቺን ጉድ እንዳጋለጥኩት እንግዲህ የአንቺንም ጉድ ማጋለጥ ስለመፈልግ ነው። ቅመም ምንም አሁን አንገትሽን አትድፊ። ቀና በይ። ይሄ የምትመለከችው ዲያስፖራ ተብዬ ነው። እነግራታለሁ። እሷን እንዳብጠለጥላት እሷን እንዳሰጣት ያረግሽው አንቺ ነሽ። መንገር አያስፈልግም ለሷ። እሱ ይልንገርሽ የዓመት ከምናምን ውሽሟ ነው፣ ቅምጧ ነው። ለዚህ ማስረጃ ካስፈለገ ፎቶ ታሳያታለሽ። አንተ ጋር እናት ምንድናት? ምናገባ የቤት ሰራተኛ ናት። ከሷ ባል ጋር ስትማግጥ የነበረችው ሴት እሷ የሆነ ዝብርቅርቅ ያለ ትሻለዋለች። ከዚህችስ ቢያንስ እንኳን ጽዳትሽን አጠብቂም እንዴ? የራስሽን አጠብቂም ስታስጠላ እና አሁን ሰማኛለህ። ምንም አይነት ነገር ከዚህ በኋላ ይበቃሃል። ምንም አይነት ነገር እንዳትናገረኝ በቃ። ኧረ ቆይ እንደዛ እንደ ንጹህ ሲያደርግሽ የነበረው ምንም አድርገው እንደማያውቅ ሰው እኔ እንደዛ ስታደርግኝ ስጮህብኝ የነበረው ለዚህ ነው። እንደዚህ ጉድሽን ከጀርባሽ ደብቀሽ በጣም ነው የምታሳፍሪው። እሺ ባለጌ ነሽ።
እኔስ እንደው በችግር የገብቶብኝ ነው እንደዚህ አንዴ ጉድ ውስጥ የገባሁት። እንደ ጨዋ እንደዛ አንዴ ፌንስ ሰሪ አንዴ ምን ስታረይ አንዴ በጥፊ ስንቴ ነው በጥፊ አገላብጣ የመታችኝ አንተ ባለህበት። ምንም እንደማያውቅ ሰው እኮ ነው ስትሆን የነበረው። ግን ጉዷን በጀርባው አደብቃ ነው። ባለጌ ናት እቺ ባለጌ። ዝም በይ። ከዚህ በላይ እንድትናገረኝ አልፈቅድልሽም። እንድትናገረኝ አልፈቅድላትም። ምን ስለሆንሽ ነው ማትፈቅጂልኝ? አንቺ ማን ፈቀደ አደረገሽ? ሲጀመር አንዴ እኔ ከጨረስኩ ለምን አልወጣም? የሁለቱ ጫጫታ ምናምን ነገር ራሴን በጣም እያሰማኝ ነው። ስዩም እኔ ስዩም አይደለም ስሜ፣ ለቃቃሚ ጋዜጠኛ። እኔ ፓፒ ነው ስሜ። ፓፒ ስትለኝ ነው የምትሚለው። እሺ ፓፒ መሄድ ፈልጋል፣ ግን ስደውልልህ ስልክ አንሳልኝ ፈልጋለሁ። እስኪ ሞክራለሁ እንደሆነ ነው። ብቻ በቃ ጨርሱ ጉዳያችሁን። እዛው ድጋሚ ባደውልኝ ደስ ይለኛል። እባክህን ፓፒ ና ና ና። ወደዚህ ነው በሩ። ወደ ጓዳ ነው ሄድኩ። ወደዚህ ነው በሩ። እሺ ቅመም በጣም ነው ያፈርኩት። ማለት የሆነ እነሱ በአደባባይ ነው የተዋረዱት። በሰሩት ስራ በአደባባይ ተዋረዱ። አንቺም በአደባባይ እንድትዋረጂ ስለፈለኩ ነው እዚህ አለቅ። ያረግሽው ስራ እንዲያንገበግብሽ እንዲቆጭሽ እፈልጋለሁ እኮ። ማን ተዋርዶ ማን ይቀራል? እቺ አስመሳይ። ኧረ በስመ አብ። እንደው ጋሼ ምን በድሏት ነው እግዚአብሔር እንደዚህ ያደረገችበት? በጣም ነው የምታሳፍረው። አንተ ግን እግዚአብሔር ይስጥ፣ ተባረክ የኔ ጌታ። እንደው የዲሞ ጊዮርጊስ ይስጥ፣ ከፍ በል፣ ከፍ ያለ እንጀራ ይስጥ። እኔ ግን አንድ ማረጋገጥ መፈልገው ነገር አለ ካንቺ። ምንድነው? ስለ እርግዝና ውጤት ፈልጋለሁ። አላመንከኝም? አይ እኔም አንቺም ሐኪም ቤት ሄደን ማርገዝሽን ማረጋገጥ ፈልጋለሁ። ከዛ ካስፈለገ ዲኤንኤ። ምክንያቱም ልንገርሽ፣ ስልክሽ ላይ የምታወሪያቸው ሰዎች ራሱ በሺ የሚቆጠሩ ወንዶች ናቸው። ስለዚህ የእሷ ባልም ላይሆን ይችላል ልጁ። አለቀ። አረ ሚኪዬ ችግር ሁለት ነገር ነው። መጀመሪያ ነገርኩሽ እኮ ሄደን እርጉዝ መሆንና አለመሆንሽን በማረጋገጫ ማወቅ ፈልጋለሁ። ከዛ ደግሞ ከሷ ባል ጋር የዲኤንኤ ምርመራ ይደረጋል። ሆድሽን አትንፊው። ገና የ2 ወር የ3 ወር ልጅ ነው። ምን አድርግ ነው የምትይው? አረ ችግር የለውም፣ ማረጋገጥ እንችላለን። እንሂድ፣ ችግር የለውም። እሺ አፍሽን ሞልተሽ አታውሪ። የእሱ ልጅም ላይሆን ይችላል እኮ። በምን እርግጠኛ ነኝ? እርግጠኛ አይደለሽም አይደለ? አንቺ ከስንት ወንድ ጋር ነው የምትተኙው? በምን እርግጠኛ ነሽ? እርግጠኛ ስለዚህ ይኸውልሽ፣ በቃ አዳምጪኝ። ራስሽን እንደ ንጹህ አትይ። የእሱም ልጅ ላይሆን ይችላል። የሚወስነው ምርመራው ነው። በምርመራ ነው የማረጋግጠው እንጂ አንቺ የእሱን ልጅ ነው ያስኩት ስላልሽ እኔ አንቺን አላምንሽም። ችግር የለም፣ ታረጋግጫለሽ። ያኔ ጨርቅሽን ጥለሽ ትሄጃለሽ። ነገሩ ምን አስጣለሽ እንዴ? ንጹህ ሴት አይደለሽ? ምን ያስጥላታል? ቆይ የእሱ ሆነም አልሆነም አንቺ ምንም አያገባሽም። ዝም በይ በቃ። እና ይሄው ሚኪ መሄድ እንችላለን። ለማንኛውም ግን አዳማ አትሄጂ ላልተወሰነ ጊዜ። አዳማ እንፈልግሻለን። አዳማ መሄዳችንም ላልተወሰነ ጊዜ። አይ እንፈልግሻለን። መጨረስ ያለብን ጉዳይ አለ። መጨረስ ያለብን ጉዳይ አለ። አዳማ መሄዳችን ይኸውልህ ሚኪ፣ እኔ በጣም የተንከራተትኩት በዚህ በማላውቀው ነገር። ይኸውልሽ እዚህ ትሆኛለሽ።